ሰላም ሰላም የመሰላል ቤተሰቦች እንደምን ሰነበታችሁ? ለዛሬ 30 አጫጭር ምላሾችን ይዘንላችሁ ቀርበናል። በጣም ጠቃሚ መረጃ ስለምታገኙበት ፕሮግራሙን እንድትከታተሉት በአክብሮት እንጋብዛለን። እንደተለመደው እንግዲህ ቻናላችን ተከታታዮቹ ሰብስክራይበሮቹ እየጨመሩ ነው። ቢሆንም ግን አብዛኛው 95% የሚሆነው ቪው አድራጊው ሰብስክራይብ ሳያደርግ ነው የሚያደርገው። በተቻላችሁ መጠን ሰብስክራይብ ማድረጋችሁን አትዘንጉ። ለሌሎችም እንዲዳረስ ሼር ለማድረግ ሞክሩ፣ ሌሎች ሊጠቀሙበት ስለሚችሉ ማለት ነው። ስለዚህ በቀጥታ ወደ ዛሬው ፕሮግራማችን እንገባለን። የዛሬው ፕሮግራማችን የሚሆነው 30 አጫጭር ምላሾችን እንመለከታለን። በጥሞና ተከታተሉ እንጋብዛለን። ወደ መጀመሪያዎቹ ጥያቄዎች እናመራለን ማለት ነው። በቃለ መጠይቅ ወቅት ከሚቀርቡ ከተለመዱ ጥያቄዎች ሁሉንም ያካተተ ስለሆነ በጥሞና ብትከታተሉ ታተርፉበታላችሁ። እነዚህ ጥያቄዎች በጥሞና ከተከታተላችሁ ደግሞ ተጠቃሚ እንደምትሆኑ ሙሉ እርግጠኞች ነን። የመጀመሪያው ጥያቄ እስኪ ስለ ራስህ ንገረን የሚለው ነው። ይህ ጥያቄ ሁሌ እነዚህ ዋና የማይቀሩ ተብሎ ከሚጠየቁ ጥያቄዎች ውስጥ አንዱ ነው። ስለዚህ ለዚህ ጥያቄ ምላሽ በምንሰጥበት ጊዜ በሚከተለው መልኩ አጠር ያለ ምላሽ መስጠት እንችላለን ማለት ነው። ይህ እድል ስለተሰጠኝ አመሰግናለሁ። እኔ ውጤት ላይ የማተኩር ከሁኔታዎች ጋር የምስማማ ተባባሪና ጠንካራ የስራ ስነ ምግባር ያለኝ ነኝ። ያለኝ ብቃት ከስራ መዘርዝር ጋር በጣም የሚስማሙ ናቸው። የሚሰጡኝ ስራዎችና ተግባራት መፈጸም የምችል ተደርጌ ልታመን የሚችል እና ከፍ ባለ ደረጃ መፈጸም የምችል እንዲሁም የቡድኑን ስራ ግብ ለማድረስ የማግዝ ነኝ። ከቀጠራችሁኝ አርአያ መሆን የሚችል ሰራተኛ ነኝ የሚለው መመለስ ትችላላችሁ ማለት ነው። እዚህ ላይ ያላችሁን ጥንካሬ ከስራ መዘርዝሩ ጋር ምን አይነት ግንኙነት እንዳላችሁ፣ ውጤት ላይ የምታተኩሩ መሆናችሁን፣ ተባባሪ መሆናችሁን፣ ስነምግባር ያላችሁ መሆናችሁን በዋናነት ገልጻችኋል ማለት ነው። ስለዚህ ስለ ራሳችሁ እነዚህን አይነት ነገሮች በመግለጽ በአጭሩ ምላሽ መስጠት ትችላላችሁ ማለት ነው። ሁለተኛውን ስንመለከት ይህን ስራ ለምን ፈለግከው የሚል ጥያቄ ሁለተኛው ጥያቄ ነው። ይህን ስራ የፈለግኩት ፈልገው የነበረው ስራና ፍላጎት ያለኝ ዘርፍ ነው። ብዙ ጊዜያችን የምናሳልፈው በስራ ላይ ስለሆነ ያ ጊዜ የመወደግን እየሰራው እርካታ ማግኘት ስለምፈልግ ነው። ባጭሩ ለምን ፈለግከው የሚለው በዚህ መንገድ መመለስ ትችላላችሁ ማለት። ሶስተኛው ከ5 ዓመት በኋላ ራስን የት ትደርሳለህ ብለህ ታስባለህ የሚል ጥያቄ ትጠየቃላችሁ። በቀጣይ 5 ዓመታት ራሴን በዚህ መደብ ከፍ ወዳለ ኃላፊነት ያለበት እድገት ላይ እጠብቃለሁ። በ5 ዓመታት ውስጥ ብዙ ስልጠናዎችን በማጠናቀቅ ችሎታዬን በማስፋት በካምፓኒው ያሉ የስራ ክፍሎችን በደንብ በማወቅ ልምድ በማካበት ከፍ ያለ አስተዋጽኦ የማደርግ እሆናለሁ። በ5 ዓመት ውስጥ ትማራለህ፣ ስለ ድርጅት ታውቃለህ፣ ስልጠናዎች ትወስዳለህ። ስለዚህ ወደ ተሻለ ነገር ራስን እንደምታይ ከዚህ ጋር የተያያዙ በፊት የተሰሩ ቪዲዮዎችንም መልስ እያላችሁ ትመለከቱ ጥሩ ነው፣ ለየት ባለ መንገድ ማለት ነው። ሌላኛው ጥያቄ አራተኛው ስራህን እንዴት ነው የምታደራጀው ኦርጋናይዝ አድርገህ የምትሰራው የሚል ጥያቄ የማይቀር ጥያቄ ነው። ለሱ የሚሆነው አጭር ምላሽ ደግሞ ስራዬን የማደራጀው ጽዱ የሆነ የስራ ቦታ በመፍጠር ከስራዬ ግብ አንጻር ስራዎችን በቅደም ተከተል በማስቀመጥ ነው። አንድ የቅደም ተከተላቸው ስራዎችን በከለር ለያቸዋል። እንደየቅደም ተከተላቸው ስራዎችን በከለር ለያቸዋለሁ። ቀይ በጣም አስቸኳይ ለሆኑ፣ ቢጫ ቀጥለው ለሚሰሩና አረንጓዴ በመጨረሻ ሰዓት ጊዜ ሲኖረኝ የሚሰሩ ይለያሉ ማለት ነው። ቀጣይ 5ኛ ጥያቄ ዋና ዋና ጥንካሬዎችህ ምንድን ናቸው? ይህን ዋና ዋና ጥንካሬዎች ውስጥ ከሁኔታዎች ጋር መላመድ መቻልና እንደ ሁኔታው ተለዋዋጭ ሁኔታ ሲኖር ራስን ማስተካከል፣ አዳፕቴሽን እና ፍሌክሲብል ከተቀመጠልኝ ስራ መዘርዝር ውጭ ስራ ሲኖር ለመስራት ፈቃደኛ በመሆን ስራ መስራት እችላለሁ። እኔ ኃላፊነት የሚሰማኝ ችግር ፈቺና ለውጥ በአዎንታዊነት የምቀበል ሲሆን ሁሌም ውጪ ቆጣቢ የሆነ የስራ ዘይቤ የምከተል። ስለዚህ የአንተ ጥንካሬዎች ምን ምን ሁኔታዎችን ያካተት እንደሆነ ፍሌክሲብል ነህ፣ አዳፕት ታደርጋለህ ሁኔታዎችን፣ ሌሎች ስራ መስራት ትችላለህ። ስለዚህ እነዚህ ዋና ዋና ጥንካሬዎች ናቸው። ቀጣይ ደግሞ ዋና ዋና ድክመቶችህ ምንድን ናቸው ተብለህ ለምትጠየቀው ጥያቄ የሚከተለው መልስ በአጭሩ መስጠት ትችላለህ። ዋናው ድክመቴ አንዳንድ ጊዜ ሰዎችን አይሆንም ማለት ይከብደኛል።
ማለትም ከአቅሜ በላይ ኃላፊነት ወስዳለሁ። ሆኖም አሁን ግን ቃል ከመግባቴ በፊት ያለኝን የስራ ብዛት መጀመሪያ መዳሰስ እንዳለብኝ እየተለማመድኩ ነው። ስለዚህ ድክመት ምንድን ነው? በቃ ሰዎች እንትን እንዳይላቸው እሺ፣ አዎ ምናምን ትላለህ። ስለዚህ ይህን ለማሻሻል ጥረት እያደረክ ነው። ይህን ድክመትን ማወቅ ደግሞ ጥሩ ነው። ድክመት የለኝም ብሎ ግን አይመለስም ማለት ነው። ሌላኛው ሰባተኛው ጥያቄ ከስራ ባልደረባ ጋር የሚኖር ግጭት እንዴት ትወጣዋለህ? በስራ ላይ እንግዲህ ኮንፍሊክት ያጋጥማል። ስለዚህ ይህን ነገር እንዴት ትወጣዋለህ ተብለህ ብትጠይቅ አጭሩ ምላሽ መጀመሪያ ቃላቶቼንና ድርጊቶቼን እዳስሳለሁ። ለጠቡ አሉታዊ በሆነ መንገድ አስተዋጽኦ አለማድረጌን ለማረጋገጥ፣ ቀጥዬ ከስራ ባልደረባዬ ጋር በግል በማናገር የእሱን እይታ ለመረዳት በመሞከር ለሁለታችን ሊያግባባ የሚችልና አብሮ ሊያሰራ የሚችል መፍትሄ ለማምጣት እጥራለሁ። የመጀመሪያው ነገር በቃ አንተ ያደረካቸው ነገሮች ስህተት ናቸው፣ ጥሩ ናቸው፣ የኔ መንስኤ የነበረው የሚለውን ራስህን ማየት በጣም ጠቃሚ ነው ማለት ነው። ቀጣይ የምንመለከተው ራስህን በሶስት ቃላት ሲግለጽ እንዴት ነው የምትገልጸው? አጭር መልስ ነው። ቀና፣ ኃላፊነት የሚሰማውና ስነ ስርዓት ያለው ነኝ። ሶስት ፖዚቲቭ፣ ሪስፖንሲብል እና ዲሲፕሊንድ ነኝ። እኔ ደስተኛና ቀና ሰው ነኝ። ይህ ደግሞ ወደ ባልደረቦቼ የሚገባ ነው። እኔ ኃላፊነት የሚሰማኝ ሲሆን ከተሰጠኝ በላይ ስራዬን በአግባቡ የምሰራ፣ በመጨረሻ ምንም እንኳን የሚረብሹ ሁኔታዎች ቢኖርም በስራዬ ላይ ትኩረት አድርጌ መስራት የምችል ሰራተኛ ነኝ በሚለው መንገድ ራስህን በሶስት ቃላት ትገልጻለህ ማለት ነው። ዘጠነኛው ጥያቄ ለምን ከኛ ጋር ለመስራት ፈለግ የሚል ጥያቄ ይኖራል። ዘጠነኛ እኔ ከእናንተ ጋር ለመስራት የድርጅቱን ስም በመጥቀስ የፈለግኩት ምክንያት በዘርፉ ትልቅ ስም ስላላችሁ ነው። እዚህ የሰሩና ያነጋገርኳቸው ሰዎችም ይህንኑ በመግለጽ ስለ ማኔጅመንቱ እንዲህ ስትራቴጂያችን እንደምትንከባከቡ ነው የገለጹ። እናም ይህ ቦታ ረጅም የስራ ህይወት የምገነባበትና አቅሜን በማውጣት ልሰራበት የሚችል ነው ብዬ ስላመንኩ ነው። ስለ ድርጅቱ መረጃ ልስትከታተለው ነበር። ስለዚህ እነዛን ሀሳቦች በመግለጽ ለምን መስራት እንደፈለግ ከዛ ትገልጽላቸዋለህ ማለት ነው። አስረኛ በእረፍት ጊዜ ምን ታደርጋለህ? ጓደኞቼና ቤተሰቦቼ ጋር ጥሩ ጊዜ ማሳለፍ በጣም እወዳለሁ። በሳምንት ውስጥ ብዙ ቀናት ወደ ጂም እሄዳለሁ፣ ንቁና ለሁሉም ነገር ዝግጁ ስለሚያደርገኝ። በተጨማሪም ለግል እድገት የሚጠቅሙ መጽሐፍት አነባለሁ፣ የቀጥታ ስርጭት ፕሮግራሞችን፣ ፖድካስቶችን፣ ትምህርታዊ የሆኑትን እከታተላለሁ። እና ምን አይነት ፐርሶናሊቲ እንዳለ እየነገርካቸው ነው ማለት ነው። አስራ አንደኛው ጥያቄ አሁን ያለህበትን ስራ ለምን ለመልቀቅ ፈለግ የሚለው ነው። ከባለፈው አስሬ ጋር ጥሩ የሆነ ደስ የሚል የስራ ጊዜ ያሳልፈናል። ብዙ ትልልቅ ስራዎችን አብረን አሳክተናል። ሆኖም አሁን አዲስ ፈተና ከአዲስ ድርጅት ጋር ሆኜ መወጣት ስለፈለግኩና በጣም አጓጊ የሆነ እቅድ ያለው ድርጅት ጋር መስራት አቅሜን እንዳወጣ እንዳሻሽል ስለፈለግኩ እንደዚህ አይነት ጥያቄዎች በምትመልሱበት ስለባለፈው ቀጣሪያችሁ ምንም አይነት መንገድ ኔጌቲቭ የሆነ ምላሽ መመለስ አይጠበቅባችሁም ማለት ነው። ቀጣይ 12ኛ ጥያቄ ስለዚህ ስራ እንዴት ሰማ የሚል ጥያቄ ትጠይቃለህ። ለዚህ ስራ በተለያየ መንገድ ልትሰማ ትችላለህ። ሰዎች ነግረው ሊሆን ይችላል፣ ማስታወቂያ ተለጥፎ ዌብሳይታቸውን ቼክ አድርገህ ሊሆን ይችላል። ስለዚህ የሰማህበትን መንገድ በአጭሩ በእንደዚህ መንገድ መመለስ። ላለፉት ወራት ድርጅታችሁን ስከታተልና ትክክለኛ ክፍት ቦታ እስኪወጣ ስጠባበቅ ነበር። ልክ ክፍት ቦታ እንደወጣ የስራና የትምህርት ማስረጃ ዝግጁ ስለነበር ወዲያው አመለከትኩ። ስለዚህ እየተከታተልክ ነበረ፣ ወዲያው በራስ መንገድ አለክኝተዋል ማለት ነው። 13 በስራና ትምህርት ማስረጃ ያልተካተተ ነገር ካለ ነገር እንግዲህ ሲቪያችን ስናዘጋጅ የትምህርታችን ሁኔታ የሰራንባቸው ቦታዎች እንገልጻለን። እዛ ውስጥ ማናካታቸው አንዳንድ ነገሮች ልንጠይቅ እንችላለን። ስለዚህ እነዛ በምንጠይቅበት ጊዜ ደግሞ እንዴት አድርገን ነው የምንመልሰው? በስራና የትምህርት ማስረጃ ላይ ያልተካተተ አንድ ነገር ለመግለጽ ያክል የተወሰነውን ነፃ ጊዜ ወይ የእረፍት ጊዜ አነቃቂ ፕሮግራሞችን በማዳመጥ ለግል እድገት የሚጠቅሙ መጽሐፍትን በማንበብና ተጽዕኖ ፈጣሪ ሰዎችን በመከታተል ነው። ስለዚህ ሁሌም ለዲቨሎፕመንት ለራስህ ያለህን ለማሻሻል የምታደርገውን ሂደት ያሳያል ማለት ነው። 14ኛው ጥያቄ በቅጥር ታሪክ ውስጥ ወይ በሲቪ ውስጥ ለምን ክፍተት ተፈጠረ? አንዳንድ ጊዜ 1 ዓመት 2 ዓመት በተለያየ ምክንያት የስራ ልምዳችን
ታሪኩ ስራ ሳንሰራ ምንቆይባቸው ሁኔታዎች ሊኖሩ ይችላሉ። በውጭ ሀገሮች ኮንቴክስት ያው እነሱ ለሽርሽር ብለው ለቫኬሽን ብለው አጠራቅሞ የሆነ ነገር ሊያደርጉ ይችላል። በእኛ ሀገር ኮንቴክስት ደግሞ ሊመጣጠን የሚችል በእንደዚህ አይነት መንገድ ለፊት ስራ ያቀምኩት ቤተሰቦቼን ኦር ልጆቼን ለማሳደግ ስል ነው። በህይወታቸው ጥሩ አጀማመር እንዲኖራቸው በማሰብ እና ይህ ደግሞ የሚሆነው ሙሉ ጊዜ እነሱን ለማሳደግ ስታቸው በመሆኑ ነበር። አሁን ላይ ልጆች የራሳቸውን ችለዋል። እኔም በሙሉ ልብ ስራ መስራት የሚችልበት ሁኔታ ላይ። ስለዚህ በቅጥር ታሪክ ክፍተት የነበረው 2 ዓመት ይሆን 3 ዓመት ይሆን ቤተሰብ ኃላፊነት ለመወጣት ነው። ይህ ደግሞ ኃላፊነት የምትወጣ መሆንህን ያሳያል ማለት ነው። ቀጣይ 15ኛው ለምንድን ነው አንተን መቅጠር ያለብን? አንተን ለምንድን ነው የምንቀጥር? ከሌሎች ተወዳዳሪዎች በምንድን ነው የምትሻለው የሚለውን ጥያቄ ነው። እኔን መቅጠር ያለባችሁ ዋናው ምክንያት ካለኝ ስራ ልምድ፣ የትምህርት ዝግጁነትና እውቀት አንጻር ለዚህ ቦታ ዝግጁ በመሆን ቀጥታ ወደ ስራ በመግባት አስተዋጽኦ ላደርግ ስለሚችል ነው። እንግዲህ ይህ ወደ ግማሽ የሚሆኑት ጋር ደርሰናል። ስለዚህ እነዚህ ጥያቄዎች በራሳችሁ መንገድ ዋናው ሀሳቡን ከዚህ ከወሰዳችሁ በራሳችሁ እንግዲህ የትኛውን ቦታ ላይ በምትወዳደሩበት ጊዜ በዚህ ሀሳብ ዙሪያ ሞዲፋይ በማድረግ ኮንቴንቱ ምን መሆን አለበት፣ ይዘቱ፣ አመላለሱ የሚለው ወይም ለዝግጅት በጣም ጊዜ ሲያጥራችሁ በእነዚህ መንገድ መመለስ ይችላል። ስለዚህ ቻናላችን አሁንም ቢሆን ሌሎች ሰዎች ሰብስክራይብ እንዲያደርጉ ሼር አድርጉላቸው። እናንተም ያላችሁ ኮሜንት ካለ ኮሜንታችሁን ስጡ። አሁን ወደ ቀጣዩ ጥያቄ ይላል 16 ከአስቸጋሪ የስራ አጋር ወይንም ደንበኛ ጋር እንዴት መስራት ትችላለህ የሚል ጥያቄ ቢቀርብላችሁ እንዴት ነው የምትመልሱት? ሁልጊዜም የማስታውሰው እኔ ድርጅቱን እንደምወክል ነው። እናም እውነተኛ የሙያ ስነምግባር ያለውና አስተዋይ በመሆን እቀርባለሁ። ደንበኞቼ ጥያቄያቸውን እንዲያቀርቡ ጠይቃለሁ። ፍላጎታቸውን አዳምጥ፣ እነሱን የሚመጥን መፍትሄ አቀርባለሁ። የእኔ ግብ አዎንታዊ ልምድ እንዲኖራቸው ማድረግና ዘላቂ ደንበኝነት እንዲመሰርቱ ማድረግ፣ የድርጅቱ ደጋፊ እንዲሆኑ ማድረግ ነው። ስለዚህ አንተ ሁሌም ድርጅቱን እንደምትወክል ካሰብክ፣ ደንበኛውን በጥሞና ካዳመጥከውና ሊሆን የሚችል መፍትሄ ከሰጠኸው አስቸጋሪው እንደሚያምን ወደ አንተ የማይመጣበት ሁኔታ አይኖርም ማለት ነው። 17ኛው ጥያቄ እስኪ ስለተቋቋምከው ፈታኝ ሁኔታ አስረዳኝ ወይ ንገረኝ። እንግዲህ በስራ ሂደት አንዳንዴ በጣም ያስቸግሩ ፈታኝ ሁኔታዎች ሊገጥሙን ይችላሉ። ስለዚህ እንዴት ተቋቋምከው? በፕሮጀክት ስራ ላይ ያለው አለቃዬ ደውሎ 2 የቡድኑ አባላት የመፍቀድ ላይ ሳምንቱን ሙሉ እንደሆኑ ነገረኝ እና በዛውም ስራውን መስራት የሚችል መሆኔና በሰዓት መጨረስ የሚችል መሆኔን ጠየቀኝ። እኔም የቀሩኝን ስራዎች አይቼ እኔን ጨምሮ ለሁሉም የቡድን አባላት እንደየጥንካሬያችን በማከፋፈል እያመሸው በመስራትም ጭምር ፕሮጀክቱን በተፈለገው ጊዜ ለመጨረስ ችያለሁ። አለቃዬም ላሳየሁት ችግር ፈችነት ከሁኔታዎች ጋር ራስን ማስማማትና ተቀያሪ ስራ ችሎታ አመሰግኖኝ። ስለዚህ ሰዎች በመጉደላቸው ምክንያት የሌሎች ሰዎች ስራ መደረብ፣ ማከፋፈል፣ በሰዓት መጨረስ መቻል በጣም አስቸጋሪ ሁኔታ ነው። ይሄ ጥሩ ምሳሌ ሊሆን የሚችል መልስ ነው ማለት ነው። 18ኛ ለወቀሳና ግብረ መልስ እንዴት ምላሽ ትሰጣለህ? ግብረ መልስና ገንቢ ነቀፌታን ለሙያ እድገት ጠቃሚ አድርጌ ነው የማያቸው። የግል አባባል የራሱ ግብረ መልስ የአሸናፊነት ቁርስ ነው ነው። ግብረ መልስ ሲሰጠኝ አዳምጣለሁ፣ ክብደቱን አያለሁ፣ ከዛም ለማሻሻል አዎንታዊ እርምጃ እወስዳለሁ። በስራዬ በቀጣይነት እያሻሻልኩ ነው ያለሁት። ፊድባክ የሚወስድ ሰው በራሱ ላይ መሻሻል ማምጣቱ አይቀር ፖዘቲቭ ከሆነ እና ከፖዘቲቭ ኢንቴንሽን ለሚመጣ ማለት ነው። ቀጣይ 19 ከአለቃ ጋር ያልተስማማበት ጊዜ እስኪ ንገረኝ። ስራ ላይ እንግዲህ ሲኖር ከአለቃ ጋር አለመግባት ላይ እንዴት ነው ይሆን? ከደንበኛ ጋር በስልክ ለረጅም ጊዜ በመውሰዴ አለቃዬ ወቅሶኝ ያውቃል። ረጋ ብዬ በስነ ምግባር ደንበኛው በእድሜ ገፋ ያሉና ለድረገጻችን አዲስ በመሆናቸው እንዴት መጠቀም እንዳለባቸው ስለማያውቁ ጊዜ መውሰዱ አስፈላጊ እንደነበር ማስረዳት እንደነበረብኝ ሳስረዳው ሁኔታውን በመገንዘብ አለመግባባቱን ትቶ ሁኔታውን ለመረዳት ሲሆን ማስተካከለ ማለት ከኔ ጋር ወደ ጠብ የሚወስደውን ነገር ማለት ነው። ሌላኛው ዋናው ስኬት ምንድን ነው የሚለው ነው። ባለፈው ስራዬ ላይ አባል በነበርኩበት ቡድን ጋር በመሆን አዲስ ምርት በተዋወቀበት ወቅት ያስመዘገብኩት ያለፈውን የበለጠ ከፍተኛ የሽያጭ ሪከርድ ነው። ለእኔ ትልቅ ስኬት ነበር፣ ምክንያቱም እንደ ቡድን ያለንን ጥንካሬ በማዋሃድ ያሳካነው ስለነበር። አዲስ ፕሮዳክት አስተዋውቆ ለስኬት ማብቃት ትልቅ ነገር ነው። ውድቀት
ስላጋጠመው እስኪ ንገረኝ። እንግዲህ ፌለር አንዳንድ የሆኑ ነገሮች በምንሰራበት ጊዜ ፌል እናደርግ እንችላለንና እስኪ ስለነዛ ጊዜ ንገረን የሚል ጥያቄ። ገና እንደተቀጠርኩ የኦንላይን ስልጠና እንደወስድ ተደርጌ ነበር። ሆኖም ሁሉንም አውቃለሁ ብዬ ስላሰብ በአጋጣሚ ፈተናው ማለፍ አልቻልኩም። ሁኔታው እንደገባኝ ወዲያው አለቃዬን ይቅርታ በመጠየቅ ትርፍ ጊዜን አጥንቼ ፈተናውን ማለፍ ችያለሁ። ከዛ ጊዜ ጀምሮ ብዙ ነገር ነው የተማርኩትና ለሁሉም ነገር በደንብ ዝግጁ መሆንን ጀመር የሚል ምሳሌ ምላሽ ማለት ነው። እንደዚህ ሌላ በቡድን ውስጥ እንዴት ትሰራለህ? በቡድን ስሰራ ስራ ከመስጠት በፊት መጀመሪያ አባላቱ ገለጻ አዳምጣለሁ። በመቀጠል እንደየ ጥንካሬያቸውና ችሎታቸው ለመመደብ በጠቅላላ ሂደት ውስጥ ከአባላቶች ጋር እናገራለሁ። በመሀል የተቸገሩ ካሉ ለማገዝ እና ስለ ስራው ወቅታዊ መረጃ ለማግኘት እሰራለሁ። በስራዎቹ መጨረሻ ስለ ውጤቱ እናወራለን፣ ለቀጣይ ጠቃሚ ትምህርት ለማግኘት ይረዳን ዘንድ ማለት። ስለዚህ የሰውን ችሎታ እንለያለን፣ በሂደት ውስጥ እናወራለን፣ መታገዝ ያለበት ሰው እንታገዛለን፣ ስለ ስራው ደረጃ አብረን እያወራን በቡድን ውጤታማ የሆነ ስራ መስራት እንችላለን ማለት። ቀጣይ ጥያቄ 23 በስራ ላይ እንቅፋቶችን እንዴት ትወጣለህ? እንግዲህ አንዳንድ ተግዳሮቶች ቻሌንጅ ሲያጋጥሙናል እንዴት ትወጣለህ? እንቅፋቶች በአዎንታዊ ጎናቸው ነው የማያቸው። ቶሎ ብዬ ከሁኔታው ጋር ለመስማማት በመጣር እና ግቡ ላይ በማተኮር እሰራለሁ። ያሉኝን አማራጮች አጠናለሁ፣ እቅድ አውጥቼ ወደ ስራ እገባለሁ። እንቅፋቶች የተለመዱ ናቸው፣ ሆኖም እንዴት እንደምትይዘው ነው ወሳኙ ነገር ማለት ነው። ሌላኛው ጥያቄ በቀጣዩ ስራ ምን ትጠብቃለህ? በቀጣይ ስራዬ የምጠብቀው አዎንታዊ ባህል ያለው ፈጠራን የሚያበረታታና መጪውን የሚያይ ድርጅት ነው። የምጠብቀው አጋዥ ማናጀር ነው። የምጠብቀው አጋዥ ማናጀር ነው። እሰራለሁ የሚል መንፈስ ያለውና እድል ያለበት የስራ ቦታ፣ ለግል እድገትም እድል ያለበት ቦታ ይሆናል ማለት ነው። ቀጣይ ጥያቄ ምን ያህል ደሞዝ ትጠብቃለህ? ይህ የማይቀር ጥያቄ ነው። በዚህ ዘርፍ ያለው የደሞዝ መጠን ከ45 ሺህ እስከ 55 ሺህ ነው። እኔ የምጠብቀው 52 ሺህ ነው። ምክንያቱ ባለፈው ጊዜ ጥሩ የሆነ ስኬት ሪካርድ አለኝና በእርግጠኛነት በእናንተ የስራ ላይም እደግመዋለሁ። ከስራ መዘርዘሪያ ውጪ ለመስራት ዝግጁ በመሆን ለእናንተም ለምትከፍሉኝ እጠቅማችኋለሁ። ሌላኛው ስኬት ላንተ ምን ማለት ነው? አንዳንድ ሰዎች ስኬት ማለት ሀብት፣ ብልጽግና፣ ዝነኛ መሆን ነው። ለእኔ ግን ስኬት ማለት የተለየ ትርጉም ነው ያለው። ስኬት ለእኔ ጤነኛ መሆንና በህይወቴ ደስተኛ መሆን፣ በስራዬ ደስታን ማግኘት መቻል፣ በጊዜው እየተሻሻልኩ መሆኔን ማወቅና ግቤን እያሳካው መሄድና ቤተሰቤን መርዳት የምችልበት ሁኔታ ውስጥ መሆን ነው። ለውጥ መላመድ የነበረበት ሁኔታ እስኪ ንገረኝ። አዳዲስ ለውጦች ሲፈጠሩ በቢሮዎች ውስጥ ማለት ነው። በቀደመው ስራዬ አዲስ ስራ አስኪያጅ መጣ። እንሰራበት ከነበረው አሰራር ለየት ያለ ልምዶችን አስተዋወቀች። የተወሰኑ የስራ ክፍል ጓደኞች ሲቃወሙ፣ እኔ ግን ኃላፊነት አድርጌ በመውሰድ አለቃዬን አገዝኩት። አዳዲስ ነገሮችን ቶሎ በመላመድ እና ሌሎችን በማበረታት በ4 ሳምንት ጊዜ ውስጥ ቡድኑ ውጤታማ መሆን ችሏል ወይም እንዲሆን አድርጌያለሁ። 28ኛ ጥያቄ የመሪነት ችሎታ ያሳየህበት ሁኔታ እስኪ ንገረኝ። አንዳንዴ የሆነ ውሳኔ ወስነህ የሆነ የምታደርጋቸው ነገሮች ካሉ እስኪ ንገረኝ። አንድ ጊዜ አንድ ሆቴል የድርጅት ስብሰባ ያስያዝነውን ባለቀ ሰዓት በራሳቸው ድንገተኛ ችግር ሲሰረዝብን ተነሳሽነት መውሰድ፣ ሌላ ሆቴል ቀርበን በአጭር ሰዓት ማስተካከልና ስብሰባ እንዲካሄድ አድርጌያለሁ። ለዚሁም ከአለቃዬ ምስጋና ቀርቧል። ይህ እንግዲህ በራስ ተነሳሽነት ሊደርሺፕ በመውሰድ ነገሮችን ማስተካከል መቻል ማለት ነው። ሌላኛው ውጥረትና ጭንቀት እንዴት ትወጣለህ በስራ ላይ? የስራ ላይ ውጥረትና ጭንቀትን የማስወግደው የቀን ውሎዬን አስቀድሜ በማቀድና በስራዎች እንደየ አስቸኳይነታቸውና ያለባቸው ተግዳሮት በማስተካከል ነው። ይህ ቀደም ብሎ መዘጋጀት ጭንቀትን በማስወገድ ስራ ላይ ትኩረት እንዲኖረኝ ያግዞኛል። ውጥረትና ጭንቀት በስራ ላይ ያሉ ሁኔታዎች መሆናቸውን ስለምገነዘብ እንድረጋጋ ያደርገኛል። የመጨረሻው ጥያቄ ሁሌም መመለስም ያለባችሁ ጥያቄ አለ። ጥያቄዎች ጠይቀው ምን ጥያቄ አለ የሚል ጥያቄ። ስለዚህ ጥያቄ የለኝም ማለት አይመከርም። ስለዚህ ሁኔታውን አይታችሁ አንድ ሁለት ጥያቄ ለምሳሌ እዚህ ጋር ያሉት ጥያቄዎች መጠየቅ ትችላላችሁ። አመሰግናለሁ። ሁለት መጠየቅ የምፈልጋቸው ጥያቄዎች አሉ።
ያለፈው ተወዳዳሪ በስራው የተሻለ እንዲሆን ምን ትመክሩታላችሁ? ሁለተኛው የስራ ክፍሉ በአሁኑ ወቅት ምን አይነት ተግዳሮት ነው ያለበት? እሱን ለመፍታት እኔ ምን ማድረግ እችላለሁ የሚለው ነው። ስለዚህ ስለተከታተላችሁን እናመሰግናለን። እንደተለመደው ቅድም እንዳልኳችሁ ቻነሉን 95% ሳብስክራይብ የማያደርጉ ናቸው ቪው እያደረጉ ያሉት። ስለዚህ ሰብስክራይበር እንዲያደርጉ አበረታቷቸው። ሌሎች ቪዲዮዎቹም አሉ፣ ተመልከቱ። መልካም ጊዜ። እናመሰግናለን።